ተባረክ ተባረክ ኢየሱስ ስም ይባረክ ኢየሱስ ስም ይባረክ ቸርነህ አንተ ተባረክ ይገባሃል 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 ድል ነስተሃልና ይገባሃል ሃሌሉያ ታርደሃልና ይገባሃል ዘወትር እኛንም ድል በመንሳት የምታዞረን አንተ ነህና እናመልክሃለን ሃሌሉያ 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 ስም ይባረክ ሃሌሉያ አስቡና ሃሌሉያ ምንም አይነት ነገር ውስጥ ብትሆኑ ጌታ ውስጥ ነው ያላችሁት ሃሌሉያ ጌታ ነው የያዘው ጌታ ነው እኛን የያዘን እሱ ደግሞ ድል ነሺ ነው ሃሌሉያ ድል የነሳ ጌታ ነው በሱ ዘንድ አዲስ ነገር የለም ሁሉ መልካም ነው ሃሌሉያ ሁሉ መልካም ነው ሃሌሉያ ሁሉ ለሱ ለሚወዱት መልካም ነው ሃሌሉያ ስም ይባረክ እድለኞች ነን እግዚአብሔር ሆይ አንተን ስለምናመልክ መንፈስ ቅዱስ ስም ይባረክ ሃሌሉያ ተባረክ ስም ይባረክ ሃሌሉያ በእልልታ እግዚአብሔር እናከብረዋለን እግዚአብሔር ይመስገን ስለ እግዚአብሔር ክብርና አምጣት ሃሌሉያ ዋው ነፍስም አልቀረልኝ ጌታ ይመስገን መዘምራን ጌታ ይባርካቸው ዝኒ ሃሌሉያ ጸሎት ደግሞ የሚያመጣችልን አኪን ጌታ ይባርካቸው አንድ መንፈስ ተካፈልኩ ከሁለቱም ነገር ማለት ነው እግዚአብሔርን ማግነን በቃ እግዚአብሔርን ማግነን ነው ሶሉሽን ችግርን መተንተን ሶሉሽን አይደለም እግዚአብሔር ገኖ የታየበት የሚገለጥበት አይምሮ ሁሉ ጊዜ መውጫ አለው ወገኖች እግዚአብሔርን እንድናገነው ነው የተጠራ ነው በችግሮቻችን ውስጥ ሆነን እግዚአብሔርን አናየውም በእግዚአብሔር ውስጥ ሆነን ችግሮቻችንን እናያለን እንጂ ሁኔታዎቻችን እግዚአብሔርን እንዲነግረን አንጠይቅም አንፈቅድለትም ነገር ግን እግዚአብሔር አምላካችን ታላቅነት ግን ሁኔታዎቻችንን በርሱ እንዲተነተንልን ፈቅዳል እግዚአብሔር ብቻ ነው ትልቅ እሱ ብቻ ነው ትልቅ እሱ ብቻ ነው ገናና የህይወት ምንጭ እሱ ጋር ነው ያለው የስልጣን ምንጭ ያለው እሱ ጋር ነው የኃይል ምንጭ ያለው እሱ ጋር ነው ነገስታት ይናወጣሉ መንግስታት ይናወጣሉ ኢኮኖሚ ሁሉ ይናወጣል የጸና ነገር በመድር ላይ የለም ሁሉ ይናወጣል የማይናወጥ መንግስት የተቀበልን እኛ ብቻ ነው ቢኮዝ የማይናወጥ አባት ስላለን የማይናወጥ ጌታ ስላለን እሱ ሁሉ ጊዜ በዙፋኑ ላይ ነው ያለው ነገሮች እኛን አርበተበቱን ማለት እግዚአብሔርን አርበተበቱት ማለት አይደለም እግዚአብሔር ነው ትልቅ እግዚአብሔር ነው ማግነን ሃሌሉያ ወገኖች እንደዛ አንዳንድ ችግሮችን በአይምሮአችን ላይ አግንነን መያዣ መጨበጫውንና ነገሮች አልተለወጡም ግን እንደገና ወደ እግዚአብሔር መገኘት ስንመጣ ሁሉ ነገር አቅም ያጣል እግዚአብሔር ይመስገን አንድ መዝሙር አለ ችግሩ መጣና ምን አለኝ ጠየቀኝ አሁንም ታመልካለህ ወይ አለኝ አዎ አመልካለሁ እግዚአብሔር ይመስገን ሃሌሉያ ዘ ሶሉሽን እግዚአብሔርን ማግነን ነው በህይወታችሁ እሱ አይናወጥም እሱ በስፍራው ነው ትላንት የሚወድህ አባት ዛሬም ይወድሃል ትላንት ከክፉ የጠበቀህ ጌታ ዛሬም ይጠብቀሃል ትላንትና የጠራህ ጌታ ዛሬም የታመነ ነው በመዞር የሚደረግ ጥራ መለወጥ በሱ ዘንድ የለም እግዚአብሔር
የሰው ፊት አይቶ የማያደላ አምላክ፣ ሰውን ሁሉ የሚወድ ልጆቹን ደግሞ በደሙ ያጠበ ያጸደቀ የቀደሰ የባረከ የራሱ ያደረገ ጌታ ሁልጊዜ አምላካችን የታመነ ነው። እግዚአብሔር ነው ትልቅ። እስቲ እግዚአብሔር ነው ትልቅ በሉ እስቲ። እግዚአብሔር ነው ትልቅ። እግዚአብሔር ነው ትልቅ። አንዳንድ የትልቅ መስሎ በሽታ ይሁን ነገሮች ይሁን ያልተመለሱ የህይወት ጥያቄዎች ይሁኑ በፊታችን ገዝፈው ሊታዩ የሚፈልጉ ወገኖቼ የእግዚአብሔር ትልቅነት በልባችን እስኪሳልና እስኪገለጥልን እስኪበራልን ድረስ ነው። ያን ጊዜ ሁሉ ስፍራ ይለቃል። እግዚአብሔር ይመስገን። አንድ ጊዜ በእልልታ በጭብጨባ እግዚአብሔር ትልቅ ነው። እግዚአብሔር ይመስገን አባታችን። ሃሌሉያ ሃሌሉያ ሃሌሉያ። በዚህ ያለነው ለዚህ ነው የእግዚአብሔር የአምላካችንን የአባታችንን ታላቅነት ለመመስከር ነው። በዚህ ያለን ሃሌሉያ። እግዚአብሔር ትልቅ ነው። እግዚአብሔር የተመሰገነ ይሁን። ይህን መንፈስ ነው የጠጣ ነው በአምልኮም በጸሎትም። ጌታ ይመስገን። ኦ ኢየሱስ እግዚአብሔር ትልቅ። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? እግዚአብሔር የተመሰገነ ይሁን። አንዳንድ ማስታወቂያዎችን እናገራለሁ። ከዛ በፊት እግዚአብሔርን ከኛ ጋር ለማምለክ አዲስ የመጣችሁ ሰዎች አላችሁ። በዚህ እናንተን ዌልካም እንድንላችሁ። ኦኬ። በዚህ አለ አዲስ የመጣችሁ ሰዎች አላችሁ። በዚህ ወንድሜ አዲስ ማን ልበል ስምህ? ታምራት ጌት ነው ከቴክሳስ። እግዚአብሔር የተመሰገነ ይሁን። ታምራት እንኳን ደህና መጣህ የኔ ወንድም። እዚህ ባለህበት ጊዜ ሁሉ ከኛ ጋር እግዚአብሔርን እንድታመልክ ወደዚህ ወደ ኃያላን ጉባኤ ደግሞ እንጋብዛለን። ተባረክ የኔ ወንድም። በዚህ አላችሁ አዲስ የመጣችሁ ሰዎች በዚህ አላችሁ። ኦኬ። እግዚአብሔር የተመሰገነ ይሁን። አንድ የቪቢኤስ ማስታወቂያ አለ። እሱን መሳይ ብታወጣልኝ። ይሄ የቪቢኤስ ከጁን 15 እስከ ጁን 19 ድረስ ያው በየአመቱ እንደሚደረገው ከ6 ፒኤም እስከ 9 ፒኤም ድረስ አለና ፊፍዝ ግሬድ ያው ወላጆች ታውቃላችሁ። የኪውአር ኮድ ፌሎሺፕ ሩምም አለ፣ እንደገና በመውጫውም ላይ አለ። ያንን ኪውአር ኮድ ስካን ማድረግም ትችላላችሁ። እዚህ ያንን ኪውአር ኮድ ስካን አድርጋችሁ እንድትመዘገቡ ይሁን ማለት ነው። እግዚአብሔር የተመሰገነ ይሁን። ሌላው የልጆች ልብስ እንግዲህ ይህንን እንደው ጌቱ ቢናገሩ ይሻላል መሰለኝ። የልጆቻችሁን ልብስ እየተዋችሁ የምትመጡ እንደውም ፒክቸር አንስተውት ነበር መሰለኝ። ልጆች ልብስ እዚህ እየተዉ እዛ ተጠራቅሟል ማለት ነው። በጣም ብዙ አለ እና ማአት ነው። አሁን በዚህ ከመጥመቂያው ጋር አለና ይሄም አለ ሌላም ተጨምሮ እንግዲህ ወደ ዶኔሽን ከመውሰዳችን በፊት ውሰዱት ባካችሁ። ረጅም ጊዜ ሆኖ ማለት ነው እና እንደዛ አይሁን። እኛ በምን እንምጣባችሁ ነው የሚባለው። እንግዲህ እንደዛ አድርጉት። እግዚአብሔር ይመስገን። ያለበለዚያ ቶሎ ካልወሰዳችሁት ዶኔት እንደሚያደርጉት ነግረውኛል ማለት ነው። ሌላው የጸሎት ጊዜ አንድ የጸሎት ጊዜ ያለንን ነገር ብታወጣው። ይሄ በቤተ ክርስቲያን ውስጥ የሚደረግ በቴሌኮንፈረንስ የጸሎት ጊዜ ነው። ዘውትር ጠዋት ከ11 ሰዓት እስከ 12 ሰዓት እና ማታ ከ9 እስከ 10 ድረስ እንትኑን ያዙትና በዛ በቤተ ክርስቲያን በቴሌኮንፈረንስ ላይ እንድትካፈሉ ይሁን። አሁንም እንደቀጠለ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። ሌላ የወንዱን ልጅ የግራጁዌሽን የግራጁዌሽንን የወንዱና የአስቱ እግዚአብሔር ይመስገን በሜይ 30 ነው ግራጁዌሽኑ።
እዛ ጋር ለአንበሳው እስቲ ቁም እስቲ ቁም። እግዚአብሔር የተመሰገነ ይሁን። ለሱ ግራጁዌሽን ሁላችንም እንድንገኝ ወንድዬ የቤተክርስቲያናችን ሽማግሌ ጋብዞናል። በዛ ተገኝተን የደስታው ተካፋይ እንድንሆን ወንድማችን ወንዱና አስቴር ነግረውናል። እግዚአብሔር የተመሰገነ ይሁን። የዴቭንስ ያውጣው። የዴቭ በጁን 6 እግዚአብሔር ይመስገን። አንበሶች ፈረሰኞች ናቸው። እንኳን ደስ ያላችሁ። በጁን 6 ላይ የሁላችንም የደስታቸው ተካፋይ እንድንሆን ዴቭን ታውቃላችሁ። ያው የጋሻ አግማሱ ልጅ ነውና ቸርቹ በዚህ በቫይን ስትሪት ክርስቲያን ቸርች ነው። አድራሻውን በስልክም በተለያየም ነገር እንድትወስዱት ይሁን። የቸርቹና የራት ፕሮግራም ቦታው የተለያየ ነው። ማንኛውም እንኳን ደስ አላችሁ እንበላቸው አንድ ጊዜ እናጨብጭብላችሁ። ጌታ ይመስገን። ሃሌሉያ። አሁን ወደ የፓስተር አማረን አውጣው አንድ ነገር ወደ እናንተ ይዘን እንመጣለንና አውጣው የሚለው ነገር በዛባችሁ መሰለኝ። ይቅርታ እንደምትታገሱኝ እኔ ወንድማችሁን ምስሉ አልወጣም። ምስሉ ያልወጣው አይደል ነው። ምናልባት ከቴሌግራም ላይ እንደሆነ ይሆናል። ፓስተር አማረን ሁላችንም በዚህ እናውቀዋለን። የመጣ ጸጋን የሚያካፍለን ነው። እንደገናም እቺ ቤተክርስቲያን በሀገር ቤት ለምትሰራቸው የቸርነት ስራዎች ሁሉም መካከለኛ ሆኖ በሱ በኩል ነው ብዙዎቹን ነገሮችን የምናከናውነው የምናደርገው ማለት ነው። እና ባልተጠበቀ ሁኔታ እኔ ሀገር ቤትም በሄድን ጊዜ ከባለቤቴም ጋር ቦታውን አይተነዋል። የሚያመልኩበትም በጣም ትልቅ ቸርች ነው። በጣም ብዙ ህዝብ ያለበት ነው። ግን
ቦታው መልማት ስላለበት ፎቆች ስለሆነ ከፎቅ ውጪ ሌላ ነገር መስራት አይቻልም ተብለው እንዳለ አካባቢውን እያፈረሱት ነውና በህንጻው ላይ የሚሰሩትን ነበርና የሚያሳየን በዚህ አጭር ጊዜ ውስጥ የራሳቸውን ነገር ቦታ ተሰጥቷቸዋል። ኦልሬዲ በቦሌ ቡልቡላ የሚባለው አካባቢ ያንን ገና ያጠናቀቁ ነው። ኦልሞስት አልቋል። ግን እዛው ገንብቶ በዚህ ሰዓት ወደዛ ለመሄድ የሚያስችልም ጊዜም የለም። በዛ ሰዓት ይሄንን ነቃቅሎ ወደዛ ለመሄድም ማለት ነውና የኪራይ 1 ዓመትና ተጠይቀዋል። ሌላ አዳራሽ ውስጥ የ2 ዓመት እንደዚህ ከፍለው ማለት ነው። ያንን ለማድረግ የቅዱሳንን እርዳታ ፈልገዋል ማለት ነውና እኛም ደግሞ በዚህ ቸር ስራ እንድንተባበር በእውነት እኔ በዚህ ጉባኤ በጣም ነው ልቤ ደስተኛ ነው። በዚህ ነገር እንደ ማንኛውም እንደዚህ በዚህ ዘመን እንዳሉ ጮሌዎች በየሳምንቱ እየመጣን ስለ ክፍያ አልጠየቅናቸውም። ጳውሎስ ምንድነው የሚለው? ለኢየሩሳሌም ቅዱሳን ገንዘብ ሲያሰባስብ የፊልጵስዩስ ሰዎች ድሆች ናቸው የላቸውም ብሎ ነበረ ሊተዋቸው የፈለገው። እነሱ ግን በዚህ ቸር ስራ ለመትረፍ ግድ አሉን ብሎ ከጉድለታቸው አውጥተው ያንን ነገር እንዳደረጉት ይናገራልና እኛም ይህንን ወንድም እንደ ቤተ ክርስቲያን ከመሪዎች ጋር ተሰብስበን ሄደን ብዙ ነገሮችን ከእሱ ጋር አድርገናል። በዛ ስፍራ ላይ ብዙ መሪዎች በተለያየ ጊዜ ሲሄዱ በዛ ጌታን አምልከዋል። ያንን ነገር እንደገና ከጉድለታችንም ቢሆን ቤተ ክርስቲያንን እንድንጠይቅ፣ ምክንያቱም ቤተ ክርስቲያን የምትንቀሳቀሰው በባጀት ነው በአንዳንድ ነገር ነውና ወደ ቅዱሳን ለምን አናመጣውም ብለን ይህንን ነገር አድርገናል። ስለዚህ ቅዱሳን እንድንረዳው ይሁን። የእኛን እርዳታና እገዛ ይህ የእግዚአብሔር ሰው ፈልጓል። ስለዚህ እጃችንን ለሱ እንድንዘረጋ ከጉድለታችንም ቢሆን በዚህ ቸር ስራ እንድንተርፍ ይሁን እና አሁን በድንገት በዚህ ሰዓት ይህንን አድርጉ ማለት አንችልም። ነገር ግን በሚቀጥለው ሳምንት በዚህ ስፍራ ላይ ለፓስተር አማረ ለቸርቹ ማሰሪያ ፈርሶ ወደ ሌላ ቦታ ነው የሚሄድበትን እንሰበስባለን። ተጠባችሁና ተጨንቃችሁ አይደለም፣ ነገር ግን ለእግዚአብሔር ስራ እንደምታደርጉ ለአምላካችሁ ሁሉን አትርፎ ለሚሰጠን ለእግዚአብሔር ለሱ ስራ እንደምናደርገው ለዛ እንድናደርግ እንድንዘረጋለት ይሁን። በሚቀጥለው ሳምንት ላይ ይሄንን እንሰበስባለን። ሁላችንም አስበን ይዘን እንምጣና ከጎኑ እንድንቆምለት ይሁን። እግዚአብሔር ይመስገን። እግዚአብሔር ደግሞ እንደሚረዳችሁ አምናለሁ። በጉድለታችሁም ደግሞ የሚሞላ አምላክ እግዚአብሔር ከእናንተ ጋር አብሮ ይቆማል። ጌታ ይመስገን እና ያንን እንድናደርግ ነው መልእክት ያስተላለፈልን። አውሽ በቪዲዮውን ብታዩት ኖሮ መልካም ነበረ፣ ግን ያ መውጣት አልቻለም። ኔክስት ዊክ ተዘጋጅተን ለዚህ ለእግዚአብሔር ቤት ስራ የምንሰጠውን ለሱ የምንሰጠውን ይዘን ተዘጋጅተን እንድንመጣ ይሁን። ጌታ ይባርካችሁ። እንዳላበዛሁባችሁ አውቃለሁ። አሁን ለጌታ የምንሰጠውን መባ ዲያቆናት ከተዘጋጁ መባን ሰበስብና ወደ እግዚአብሔር ቃል እንሄዳለን። ዲያቆናት ተዘጋጅታችኋል? ኦኬ። አጭር ጸሎት ለመባው እንጸልያለን። አባት እግዚአብሔር ስለ ሁሉም ነገር እናመሰግናለን። በሺህ ተራሮች ያሉት ወርቁ፣ ብሩ፣ ከብቱ ሁሉ ያንተ ነው። እግዚአብሔር ሆይ እኛም ደግሞ ካንተ ሁሉን ተቀበልን፣ ሕይወትን አለመጥፋትን ተቀበልን። እግዚአብሔር አባት ሆይ ካንተ ያልተቀበልነው አንዳች ነገር የለም። ደግሞም ከተቀበልነው ካንተ ከሰጠህን ላይ ለቤት ሥራ መስጠት እንድንችል በጸጋ መስጠት እንድንችል እርዳን በኢየሱስ ስም።
እግዚአብሔር የተመሰገነ ይሁን። አሁን በመጨረሻ አንድ ፕሮግራም አለን። ዲያቆናት ዝግጁ ናቸው? ዛሬ የእናቶች ቀን ነው። እስቲ አጨብጭቡላቸው እስኪ ለእናቶች። እግዚአብሔር የተመሰገነ ይሁን። እነኚህ በዲቦራ መንፈስ ያሉ ናቸው እኛ ጋር ያሉት። ጌታ ይመስገን። እስቲ እህቶች እስቲ አጨብጭቡ ለራሳቸው። እግዚአብሔር ይባርካቸው። ጌታ ይመስገን። አሁን ለእህቶች አበባ ዲያቆናት ለእህቶች አበባ እናድላለን ብለዋል። አይ ቲንክ ሁሉም ደርሷቸዋል። ደርሶች ኦኬ። እግዚአብሔር እስኪ ከፍ አድርጉት እስቲ። ጌታ ይመስገን። እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ። ደስ የሚል ፒክቸር አይቼ ነበር እዚህ ጋር። አሁን የእግዚአብሔርን ቃል የምንሰማበት ጊዜ ነው። ፓስተርን ወደዚህ እጠራለሁ። እግዚአብሔር ይመስገን። ክብር ለጌታ ይሁን። እንኳን አደረሳችሁ። ክብር ለጌታ ይሁን። ጌታን እጅግ አድርገን እናመሰግናለን። እግዚአብሔር የተመሰገነ ይሁን። ወንድሜ አዱኛ ስላየሁ በጣም ደስ ብሎኛል። ተባረክ። እግዚአብሔር ይባርክ። ጌታ ይባርክ በሉት እስቲ ወንድማችን። እሺ ቴንክ ዩ ዳንዬ። እሺ እግዚአብሔርን እጅግ አድርገን እናመሰግናለን። እስቲ እንጸልይ።
ሃሌሉያ እናመሰግናለን እናመሰግናለን እስቲ በዚህ ሰዓት ከጌታ ጋር እየተገናኘን ለጌታ መስጠት ያለብንን ነገር ሁሉ ሰጥተናል እግዚአብሔር አምላክ ደግሞ ዛሬ ከእርሱ የሆነው ነገር ወደኛ እንዲመጣ በዚህ ሰዓት እስቲ እንጸልይ ቃሉን ላከፈወሳቸው ይላል የሚፈውስ ቃል የሚያቆም ቃል እኔ የምናገረው ቃል አለ ቃል ብቻ ሳይሆን መንፈስም ነው አለ ጌታ መንፈስ ሲመጣ የሰው ሕይወት ይለወጣል መንፈስ ሲመጣ ቀንበር ይሰበራል መንፈስ ሲመጣ አርነት ይሆናል ዛሬ በዚህ ሰዓት እስቲ ወገኖቼ በምን አይነት ሁኔታ ወደዚህ ቤት እንደመጣችሁ አላቅም ነገር ግን አንድ ነገር አስረግጬ ለነግራችሁ የምፈልገው ነገር አለኝ እንደ ቃሉ ሁለትም ሶስትም ሆናችሁ በመተሰበሰቡበት እኔ በዛ አገኛለሁ ያለ ጌታ ግን በመካከላችን አለ ስለተሰማን ስላልተሰማን ስለመሰለን ስላልመሰለን ሳይሆን ቃሉን የሚያከብር ጌታ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል ያለ ጌታ በመጽሐፍ ቅዱስ ላይ ጌታ አደርገዋለሁ ብሎ ያለው ነገር ሁሉ በጉባኤ ቢሆን በግል በስራ ቦታ ይሁን በቤተሰብ ጌታ ያለው ሁሉ ይፈጸማል ለምን የእግዚአብሔር ቃል እውነት ነው እግዚአብሔር እውነት ነው ስለዚህ በዚህ ሰዓት እንጸልያለን ጌታ ሆይ መንፈሴን ክፈትልኝ ማዳመጥ እንድችል መንፈሴን ክፈትልኝ ልቤን ክፈትልኝ ዘር ሊዘራ ወጣ ይላል አንዳንዱ በመንገድ ዳር ወደቀ ይላል አንዳንዱ በጭንጫ አንዳንዱ በሾህ አንዳንዱ ደግሞ በመልካም መሬት ላይ ወደቀ ይላል እነኚህ እግዚአብሔርን ቃል ሰምተው አለ ጌታ ሲተረጉም በደስታ የሚቀበሉ ናቸው አለ ሁሉም በደስታ ተቀብለዋል ነገር ግን አንዳንዶቹ በመንገድ ዳር የወደቀው ወፍ መጥቶ በላው ይላል ቃሉን ሰምተውታል ነገር ግን ወፍ መጥቶ በላው በጭንጫ ላይ የወደቀው ደግሞ ስር ስለሌለው ደረቀ አለ ተቀብለዋል ደስ ብሏቸው ተቀብለዋል ነገር ግን ስር ስለሌለው ደረቀ በሾህ ላይ የወደቀውም እንደዛው በደስታ ተቀብለዋል ነገር ግን የዚህ ዓለም ባለጠግነት ቃሉን አነቀው ስለዚህ ማፍራት አልቻለም በመልካም መሬት ላይ የተዘራው እሱ ግን 30 60 እና 100 አፈራ አለ ዛሬ በጌታ በኢየሱስ ክርስቶስ በመልካም መሬት ላይ እንደተዘራው የጌታ ቃል በሚነገርበት ጊዜ በሕይወታችን ላይ እንደዛ ማፍራት ይሆንልን ይችላል ጌታ በፊትህ አለን እግዚአብሔር የዘላለም አባት ሃይማኖትን ለማክበር እንዲሁ በእሁድ መሰብሰብ ስላለብን ሳይሆን ነገር ግን እግዚአብሔር የዘላለም አባት አንተ ሕያው የምትዳስስ የምታይ የምትሰማ የምትናገር አምላክ እንደሆንክ በማመን ዛሬ በቤት ውስጥ ተሰብስበናል ለእያንዳንዳችን መናገር ያለብህን መናገር እንድትችል እግዚአብሔር የዘላለም አባት ሆይ እኔንም እንድትጠቀምብኝ በጌታ በኢየሱስ ክርስቶስ ስም ጸልያለሁ የአጋንንት ኃይል አይምሮን የሚያዋትት መንፈስን ጭው አድርጎ የሚወስድ የሰይጣን የዲያብሎስ ከኛ አቅም በላይ አይምሮአችንን የሚይዝ ስለሌላ ነገር በእግዚአብሔር ቤት ውስጥ ቁጭ ብለን እንድናስብ የሚያደርግ ምንም አይነት ተግዳሮት ዛሬ በዚህ ሰዓት በጌታ በኢየሱስ ክርስቶስ ስም አሰርኩት የታሰረ ይሆን ጊዜው ላንተ አድራስ አለፈ ይሰጥ በኢየሱስ ስም አሜን ክብር ለጌታ ይሁን የዛሬ 15 ቀን በሶስተኛ ዮሐንስ ምዕራፍ 1
ከቁጥር 2 ጀምሮ ያለውን ሐሳብ አካፍያችኋለሁኝ። ወዳጅ ሆይ በመንፈስህ እንደተከናወነልህ በነገር ሁሉ እንዲከናወንልህና እንዲሁም ደግሞ ጤንነትን እንዲሰጥህ እጸልይልሃለሁ በሚል ሐሳብ ተነጋግረናል ባለፈው ጊዜ። መከናወን ማለት ምን ማለት ነው? በመጽሐፍ ቅዱስ ላይ ተከናወነላቸው የተባሉ ሰዎች ምን አይነት ሰዎች ናቸው የሚለውን ስንነጋገር መከናወን ማለት ከእግዚአብሔር ጋር መሆን ማለት ነው የሚል ሐሳብ አንስተን የዳዊትን የዮሴፍንና የዳንኤልን ታሪክ አይተናል። እግዚአብሔር ከነሱ ጋር ስለነበረ እንዴት እንደተከናወነላቸው ባለፈው አይተናል። ሰው በዚህ ምድር ላይ በሚኖርበት ጊዜ ከሚያስፈልጉት ነገሮች መካከል ስፔሻሊ አማኞች የሆነን እኛ ከሚያስፈልገን ነገር መካከል እንዲከናወንልን አንደኛው መንፈሳዊ ህይወታችን ነው ብለናል። በሁለተኛ ደረጃ ደግሞ ጤንነት ነው ብለናል። ለምን በዚህ ቦታ ላይ ለጤንነቱ ሲጸልይለት እንመለከታለን። ጤንነት አስፈላጊ ነው። ይህ ጤንነት ብለን የምንለው ስጋዊ ጤንነት ማለት ነው። ይህ አሁን የምንኖርበት በዚህ ዓለም ላይ በወደቀ ዓለም ላይ ስለምንኖር ብዙ ተግዳሮቶች አሉብን። ያመናል፣ ጭንቅላታችን አንዳንዴ ያመናል፣ እግራችንን ያመናል፣ ቁርጥማት አለ፣ የተለያየ እና በመጽሐፍ ቅዱስ ላይ ጌታን እያገለገሉ የታመሙ ሰዎች እንደነበሩ ተመልክተናል። ዛሬ እንድናየው የምፈልገው ነገር ቢኖር ምንድነው መሰላችሁ? በነገር ሁሉ የሚለውን ሐሳብ በሌላ ቦታ ላይ በነገር ሁሉ ብሎ ጳውሎስ የተናገራቸውን እሱን ሐሳብ እንድንመለከት ነው ዛሬ የምፈልገው። በመጽሐፍ ቅዱስ ላይ በነገር ሁሉ የሚለው ይሄ ሐረጉን የመጽሐፍ ቅዱስ ትርጉምን በማይበት ጊዜ እንዲህ የሚል ቃል አለ። ትርጉሙ ማለት ነው በመልካምም ጊዜ መልካምም ባልሆነ ጊዜ፣ በሐዘን ጊዜ በደስታ ጊዜ የሚል ትርጉም ይሰጠዋል። በነገር ሁሉ የሚለው በነገር ሁሉ ይከናወንልህ ዘንድ የሚለውን ትርጉሙን ነገር በነገር ሁሉ የሚለው በሐዘን ጊዜ በደስታ ጊዜ፣ በተከናወነልህ ጊዜ ባልተከናወነልህ ጊዜ፣ በጨለማ ጊዜ በብርሃን ጊዜ በሚል ይተረጉመዋል ማለት ነው። ዛሬ እሱን እናያለን። ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 የምንችል ሰዎች አውጥተን እናነባለን። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 እንደዚህ ይላል፣ ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም አዘውትር ይላል። ማደግህ በነገር ሁሉ እንዲገለጥ። የድሮ ትርጉም ምን ይላል? ማደግህ በነገር ሁሉ ይገለጥ ይላል። ቆላስያስ 1:12 ላይ ደግሞ ሄደን ስናነብ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልትሰኙ ለጌታም እንደሚገባ ትመላለሱ ዘንድ እለምናለሁ ይላል። በነገር ሁሉ ደስ እንድትሰኙ የሚል ቃል እናነባለን። እንዲሁም ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ያለውን ሐሳብ ስናነብ ብዙዎቻችን የምናውቀው ነው። ለጸሎት ጊዜ የምንጠቀምበት ቃል ነው። ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በመልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። እነኚህን 3 ሐሳቦች ነው ዛሬ እንድንነጋገር የምፈልገው ማለት ነው። ለጢሞቴዎስ ማደግህ በነገር ሁሉ ይገለጥ ይለዋል። ማደግህ በነገር ሁሉ ይገለጥ። ጳውሎስ ለጢሞቴዎስ ይህንን መልእክት በሚጽፍበት ጊዜ ጢሞቴዎስ በነበረበት ቤተክርስቲያን ውስጥ በኤፌሶን ነው የነበረው። ጢሞቴዎስ
ወደ 5 የሚሆኑ ተግዳሮቶች ነበሩበት ጢሞቴዎስ። የመጀመሪያው ተግዳሮቱ ጢሞቴዎስ በነበረበት በአገልግሎቱ ሐሰተኛ አስተማሪዎች ነበሩ። ስለዚህ ምን ይለዋል? መጨረሻ የሌለውን ትምህርት የሚያካፍሉ ወይም ደግሞ የሚያስተምሩ ሰዎች ስለነበሩ ከዚህ አይነት መጨረሻ ከሌለው ተረት ከባልቴቶች ተረት ራስህን ለይ ሽሽ ይለዋል። የመጀመሪያው ተግዳሮቱ ጢሞቴዎስ በነበረበት ቦታ ሐሰተኛ አስተማሪዎች ነበሩ። በሁለተኛ ደረጃ የጢሞቴዎስ ተግዳሮት የነበረው ፍርሃት ነው። ልጁ ሕፃን ስለነበረ አንዳንድ የመጽሐፍ ቅዱስ አዋቂዎች ሲናገሩ ጢሞቴዎስ ከ18 እስከ 25 ዓመት የነበረው ወጣት ነበረ ይላል። ስለዚህ ጳውሎስ በሁለተኛ ጢሞቴዎስ ላይ ሄዳችሁ በምታነቡበት ጊዜ እግዚአብሔር የፍርሃትን መንፈስ ሳይሆን ራስን የመግዛት መንፈስ ነው የሰጠን ብሎ ሲነግረው ወይም ሲጽፍለት እንመለከታለን። ስለዚህም ባለህበት ቦታ ካንተ የበላለጡ ሌሎች ሰዎች ቢኖሩም የሚያስፈሩ ሰዎች ቢኖሩም ነገር ግን አትፍራ ይለዋል ማለት ነው። ፍርሃት ነው የሁለተኛው ተግዳሮቱ። የሶስተኛው ተግዳሮቱ ደግሞ ንቀት ነው። ሰዎች ይንቁት ነበር። እንዳልኳችሁ በሕፃንነቱ ስለተቀባ በሕፃንነቱ ስለተጠራ አንዳንድ ሰዎች እያዩት ምን በዚህ ሰው አሁን እግዚአብሔር ሊጠቀም ይችላል፣ ትንሽዬ ልጅ ነው። ብዙ ተለቅ ያሉ ሰዎች የሚያስተምሩ የሉም እንዴ አይነት ነገር ይናገራሉ አንዳንዶች። ተለቅ ያለ ሰው የለም እንዴ? ስለዚህ ጳውሎስ ያንን ስላየ ምን ይለዋል? ታናሽነትህን ማንም ምን አይበለው አይናቀው ይለዋል። ለምን ይንቁት ነበር ጉባኤ ውስጥ። የኤፌሶን ቤተክርስቲያንን በምናጠናበት ጊዜ የኤፌሶን ቤተክርስቲያን ውስጥ የተሰበሰቡ ሰዎች ብዙ ትላልቅ ሰዎች የነበሩበት ነው። ለዚህ ነው ሲመክረው ሽማግሌውን አትገስጸው፣ ትላልቆቹን አትገስጻቸው፣ በአንተ ዕድሜ ውስጥ ግን ያሉትን አንዳንዶቹን እንደ እህት አንዳንዶቹን ደግሞ እንደ ወንድም አድርገህ ገስጻቸው ይለዋል። ሚክስድ ነው ቤተክርስቲያን። በዛ ውስጥ እያለ የጢሞቴዎስ ሌላው ተግዳሮት ምንድነው? ሰዎች እግዚአብሔር አምላክ እንደጠራው አይቀበሉም ነበር። ስለዚህ ይንቁታል። እንዴት ነው ይሄ ቤተክርስቲያን ማስተዳደር የሚችለው? እነሱ ያዩት የሰውየውን የልጁን ሕፃንነት ነው እንጂ በሱ ውስጥ ያለውን ትልቁን እግዚአብሔር አላዩም ነበር። ብዙውን ጊዜ አሁንም ባለንበት ዘመን የብዙ ሰዎች ችግር ምን እንደው ታውቃላችሁ? ትከሻ እናያለን። እግዚአብሔር አምላክ ግን ሕፃናቶችን ወጣቶችንም መጠቀም ይችላል። ኧረ አሜን በሉ። ይጠቀማል። ልጆቻችንን መጠቀም ይችላል። ጢሞቴዎስ ይህም ተግዳሮት ነበረበት። ሪጀክት የሚደረግ ሰው ነበር። ሪጀክሽን ነበረው። እኛ ያው እግዚአብሔር እንግዲህ ወደ ፉል ታይም ስንመጣ በጣም ወጣት ሆነን ነው አብዛኞቻችን የመጣ ነው። አንዴ ምን ሆነ፣ በስልክ ብቻ የሚያውቁኝ አገልጋይ ወደዚህ ከተማ እንዲመጡ ጠራዋቸው። ስለዚህ ኤርፖርት ልቀበል ሄዱ። ኤርፖርት ልቀበል ሲሄድ አንዳንድ ቤተክርስቲያን ፓስተሮቹ አይሄዱ፣ ራይድ የሚሰጥ ነው ሄዶ የሚቀበላቸው አገልጋዮቹ። እና ልክ ስቀበላቸው ፓስተሩ ልከው ነው አሉኝ። አይ አይደለም እኔ ነኝ ፓስተሩ። አንተ ነህ ፓስተሩ? ያኔ እንዳሁኑ ትንሽ ወጣት ነበርኩኝ። አሁንም ወጣት ነኝ። ክብር ለጌታ ይሁን። አሁንም ወጣት ነኝ። አልፈርድባቸውም። ለምን ሲያዩኝ ወጣት ነኝ። እንዴት ነው ቤተክርስቲያን ይሄ ልጅ ሊመራ የሚችለው? እንዴት ሊያስተዳድር ይችላል? ለምን የሰው ተፈጥሮ
ገዘፍ ያለ ሰው መስማት እንወዳለን። ገዘፍ ያለ ሰው በድሮ ጊዜ ደግሞ ጺማቸው ወረድ ያለ ሰው መስማት ሰው ይወዳል። ለምን እንደሆነ አላቀም የሰው ተፈጥሮ። እግዚአብሔር ግን ሲጠራ ሕፃናቶችንም ይጠራል፣ ወጣቶችን ይጠራል። በሰው ፊት የደከሙ የሚመስሉ እነሱን ይጠራል። ዳዊት በተጠራበት ጊዜ በዓይኑ ውስጥ የሚገባ አልነበረም። ከዳን እስከ ቤርሳቤ ድረስ ቃሉ ጠብ የማይል ያ ሳሙኤል ተሳስቷል። በፊት ተሳስቷል። ፊቱን አይቶ ተሳሳተ። ሊቀባው የሄደው ሰው ኤልያብ ነው። ትከሻው ሰፊ ነው። ሄዶ ሊቀባው ሲል የጌታ መንፈስ ኖ አለ። ኖ እሱ ጋር አይደለም ያለው፣ እሱ ጋር አይደለም ያለው። ሌላ ብላቴና አለኝ፣ እንደ ጢሞቴዎስ አይነት ብላቴና፣ በጉን የሚያቅ ከበጉ ጋር አብሮ የሚውል አብሮ የሚወጣ አብሮ የሚገባ አብሮ የሚበላ በጉን የማያስበላ ሌላ አለኝ፣ በምድረ በዳ የሚያቀኝ እሱን ነው የምፈልገው አለ። ዳዊት በመጣ ጊዜ ተቀባ፣ እንደ ልቤ ተባለ። የፊት ጉዳይ ሳይሆን የምርጫ ጉዳይ። ክብር ለጌታ ይሁን። ተግዳሮቱ ይሄ ነበር። ሶስተኛ ተግዳሮት። አራተኛ ተግዳሮት የጢሞቴዎስ አራተኛው ተግዳሮት የቤተ ክርስቲያን ሸክም ነው። በቤተ ክርስቲያን ውስጥ ብዙ አገልግሎቶችን ይሰጠዋል። ሽማግሌዎችን መሾም፣ ዲያቆናቶችን መሾም፣ ባልቴቶችን ማስተማር፣ ወጣቶችን ማስተማር፣ በጣም ብዙ ሸክም። በቤተ ክርስቲያን ውስጥ ያለ አገልግሎት አንዳንድ ሰዎች የመድረክ ብቻ ይመስላቸዋል። የመድረክ ብቻ አይውሽ በሆነ አይደለም። እንደዚህ የቤተ ክርስቲያን ሸክም ብዙ ነው። ብዙ ችግር አለ። የቤተሰብ ችግር አለ፣ የፋይናንስ ችግር ያለበታል፣ የጤንነት ችግር ያለበታል። ብዙ ነው። ስለዚህ ይሄ ብላቴና ያንን ሁሉ ተሸክሞ ነው ያለው። አስቡት፣ ይሄው ተግዳሮት። ሌላው ተግዳሮቱ ደግሞ ምንድነው? ሆዱን ያመው ነበር። በሽታ ተሸክሞ ነው የራሱ መጽሐፍ ቅዱስ ለሆድህ ህመም ካለ ሆዱን ይታመም ነበር ማለት ነው። ልጁ ሆዱን ይታመም ነበር። ይታመማል ግን ያገለግላል። ይታመማል ግን ቤተ ክርስቲያን አይቀርም። ይታመማል አሁንም እግዚአብሔርን እያየ ወደፊት ይሄዳል። እንደዚህ አይነት ሰው ነበረ የጢሞቴዎስ። አንደኛ ጢሞቴዎስ 6 ምዕራፎች አሉት። ሁለተኛ ጢሞቴዎስ 4 ምዕራፎች አሉ። እነሱ እንደምራችሁ ብትጨምቁት የጢሞቴዎስ ተግዳሮት እነኚህ ናቸው። አሁን በዚህ ተግዳሮቱ ውስጥ ያለውን ጢሞቴዎስ እዚህ ቦታ ላይ ይመጣና ምን ይለዋል? በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 ላይ ማደግህ በነገር ሁሉ ይገለጥ ይለዋል። ከዛ በፊት ግን ያለውን አንድ ቨርስ ወደ ላይ ወጣችሁ ብታነቡ የሚገርም ቁልፍ ነገር ይነግረዋል። ቅድም እንዳልኳችሁ በነገር ሁሉ የሚለው ሐረግ የሚተረጎመው በመልካምም ጊዜ በክፉም ጊዜ በሐዘንም ጊዜ በደስታም ጊዜ ነው የሚተረጎመው። ወደ ላይ ከፍ ስትሉ አንድ ነገር ይነግረዋል። የሚነግረው ምንድነው? ሽማግሌዎች ባንተ ላይ በጫኑብህ ጊዜ፣ ሃሌሉያ፣ ሽማግሌዎች ባንተ ላይ በጫኑብህ ጊዜ የተቀበልከውን የመንፈስ ቅዱስን ስጦታ ቸል አትበል። ያ የመንፈስ ቅዱስ ስጦታና መንፈስ ቅዱስ ነው የሚያሳድግህ ማለት ነው። ከፍ ብላችሁ ስታነቡ በሁለተኛ ጢሞቴዎስ ምዕራፍ 1 ላይ ደግሞ ይሄንኑ ነገር ሲደግም እንመለከታለን። ጳውሎስ የሚደግመው ምንድነው? እጄን እኔ በጫንኩብህ ጊዜ የተቀበልከውን የእግዚአብሔርን ስጦታ አነቃቃ ይለዋል። ሁለት ጊዜ ነው ያለው። አንደኛው ላይ አነቃቃ ይለዋል፣ አንደኛው ላይ ቸል አትበል ይለዋል።
በሌላ አነጋገር ምንድነው መሰላችሁ? እነኛን ሁሉ ተግዳሮቶች ጸጥ የሚያደርግ እነኛን ሁሉ ተግዳሮቶች ጸጥ አድርጎ በትክክለኛ መንገድ በመልካምም ጊዜ በክፉም ጊዜ በሐዘንም ጊዜ እንዲሁም በደስታ ጊዜ እንድታድግ የሚያደርግህ አንድ ነገር ነው። እሱ ምንድነው? መንፈስ ቅዱስ ነው። ሃሌሉያ! ካለ መንፈስ ቅዱስ ምንም ነገር ማድረግ አንችልም ወገኖች። ከብዙ ነገር ጋር አትታገል። ያኛው ንቆሃል፣ ተወው። ይሄኛው ሰድቦሃል፣ ተወው። አንተ ግን አንድ ነገር አድርግ። ወደ ኋላ ሂድና ሽማግሌዎች የጫኑብህ ጊዜ ትዝ ይልሃል? አዎ፣ ያኔን አስብ። ያኔ በጫኑብህ ጊዜ የተቀበልከውን የመንፈስ ቅዱስ ስጦታ። ሃሌሉያ! መንፈስ ቅዱስ አሁንም በጌታ በኢየሱስ ክርስቶስ ስም ይምራን። መንፈስ ቅዱስ የውላችሁ ለቤተ ክርስቲያን ጌታችን ኢየሱስ ክርስቶስ ባለፈው 15 ቀን ተናግሬያለሁ። እግዚአብሔር ከሰጠው ትልቅ ስጦታ መካከል አንደኛው መንፈስ ቅዱስ ነው። መጽሐፍ ቅዱስን ስናጠና የሐዋርያት ሥራ ይላል። የምናጠናው የሐዋርያት ሥራ ተብሎ ነገር ግን እኔ አንዳንዴ የሐዋርያት በእርግጥ ሥራ ነው እላለሁ። የሐዋርያት ሥራ አይደለም፣ የመንፈስ ቅዱስ ሥራ ነው። የመንፈስ ቅዱስ ሥራ ነው። መንፈስ ቅዱስ በእነሱ ውስጥ አልፎ የሰራበት መጽሐፍ ማለት ነው። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 1 እስከ 9 አካባቢ ለቤተ ክርስቲያን ስለተሰጡ የመንፈስ ቅዱስ ስጦታዎች ይናገራል። በደንብ ስሙኝ። ዛሬኛ ያለንበትን ነገር እስካሁን ራሳችን እንድናደርግ ነው፣ ሌላ ነገር አይደለም። እነኛ የመንፈስ ቅዱስ ስጦታዎች ምንድን ናቸው? አንደኛ የጥበብ ቃል። ለቤተ ክርስቲያን የሚያስፈልግ ለቤተ ክርስቲያን የተሰጠ ስጦታ አንደኛ የጥበብ ቃል ይላል። ይሄ የጥበብ ቃል ማለት ምንድነው? በቤተ ክርስቲያን ውስጥ ከሚያስፈልጉ የመንፈስ ቅዱስ ስጦታዎች መካከል አንደኛው ጥበብ ነው። ያዕቆብ ሲናገር ማንም ከናንተ መካከል ጥበብን የሚፈልግ በእግዚአብሔር ፊት ይጸልይ ይላል። ጥበብ ያስፈልጋል። ለምንድነው ጥበብ የሚያስፈልገው ቢኒያም ካላችሁ፣ በቤተ ክርስቲያን ውስጥ ብዙ ጥበብ የሚፈልጉ ተግዳሮቶች አሉ። ያ የጥበብ መንፈስ በቤተ ክርስቲያን ውስጥ በሚሰራበት ጊዜ ብዙ እንቆቅልሾች መፈታት ይጀምራሉ። አሁንም በጥበብ መንፈስ እግዚአብሔር ይሙላል። ሁለተኛ የእውቀት ቃል። የእውቀት ቃል የሚለው የመገለጥ ቃል ማለት ነው። ይሄ የእውቀት ቃል መጽሐፍ ቅዱሳችንን በምናነብበት ጊዜ ብዙውን ጊዜ እግዚአብሔርን ቃል በምናነብበት ጊዜ የምናነበው ሎጎሱን። ይህንን ቃል ደጋግመን ስናነብ ከዚህ ውስጥ የሚወጣ የጌታ የመገለጥ ቃል ማለት ነው። የመገለጡ ቃል፣ የእውቀት ቃል እሱ ያስፈልጋል ይላል። በቤተ ክርስቲያን ውስጥ ለምን? ጉባኤውን ለማነጽ። ዛሬ እኔ ቆሜ ያገለግላለሁ፣ የሚቀጥለው ሳምንት ፓስተር ፈሌ ያገለግላል፣ የሚቀጥለው ዳኒ ያገለግላል። እዚህ የምንአገለግል ወገኖች ይሄ የእውቀት ቃል ይሰጠን ዘንድ በእግዚአብሔር ፊት እናንተም እኛም ካልጸለይን ነገሮች ወደፊት አይሄዱም ማለት ነው። ለምን? መንፈስ ቅዱስ ለቤተ ክርስቲያን ከሰጣቸው ስጦታዎች መካከል ሁለተኛው የእውቀት ቃል ይባላል። ሶስተኛ እምነት። ይህንን የምነግራችሁን አሁን አንደኛ ቆሮንቶስ ምዕራፍ 12 ላይ ታገኙታላችሁ። እምነት በቤተ ክርስቲያን ውስጥ እምነት ያስፈልጋል። እምነት ለምንድን ነው የሚያስፈልገው ካላችሁ፣ አራተኛው
የመንፈስ ቅዱስ ስጦታ ፈውስ ነው። ፈውስ ነው የሚለው እምነት ይላል። ከዛ በኋላ ፈውስ። በቤተ ክርስቲያን ውስጥ የሚፈውሱ ሰዎች፣ የተቀቡ ሰዎች ያስፈልጋሉ ማለት ነው። ወደ ቤተ ክርስቲያን ሰዎች ታመው በሚመጡበት ጊዜ፣ እነኛ ሰዎች በሚጭኑበት ጊዜ እነኛ ደዌ ያለባቸው ሰዎች ይፈወሱ ዘንድ መንፈስ ቅዱስ የፈውስን ስጦታ ለቤተ ክርስቲያን ምን ብሏል? ሰጥቷል። ኧረ አሜን በሉ። ሰጥቷል። ባይ ዲፎልት እግዚአብሔር አምላክ የፈውስን ስጦታ ለማን እንደሰጠ ታውቃላችሁ? መጽሐፍ ቅዱስ በግልጽ የሚናገረው ለቤተ ክርስቲያን ሽማግሌዎች፣ ለቤተ ክርስቲያን ሽማግሌዎች ብናምንም ባናምንም ተሰጥቷል። ለምን? ከናንተ መካከል ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነሱም በዘይት ደዌውን ይጸልዩለት፣ እምነቱም ደግሞ የደዌውን ኃይል ያስወግዳል ወይም ይፈውሰዋል ይላል። ማን በሚጭንበት ጊዜ? የቤተ ክርስቲያን አገልጋዮች። ሞኞች እንዳትሆኑ ወገኖቼ፣ የታመማችሁ ሰዎች ሽማግሌዎች አሉ እዚህ። ያ ስጦታ ለእያንዳንዳችን መሰጠት በእኛ ላይ መገለጥ አለበት ነው የሚለው የፈውስ ስጦታ። ይቀጥልና ደግሞ ተአምራትን የማድረግ ይላል። ተአምራትን የማድረግ ለማ? ለቤተ ክርስቲያን። ይቀጥልና ደግሞ ምን ይላል? ትንቢትን መናገር ደግሞ ይላል። ትንቢትን መናገር ደግሞ ይላል። በቤተ ክርስቲያን ውስጥ የሰራዊት ጌታ እግዚአብሔር እንደዚህ ይላል ይባል ነበር ድሮ በጉባኤ ውስጥ። አንዱ ሰው ከዛ በልሳን የሆነ ነገር ሲናገር በዚህ በኩል ያለው ያንን ይተረጉማል። የትንቢት ይሄ አሁን የተተረማመሰውን አይደለም እምላችሁ፣ ኩልል ያለ የጌታ ድምጽ ማለት ነው። ኩልል ያለ የጌታ ድምጽ። ያ ድምጽ የትንቢት መንፈስ በዚህ ጉባኤ ውስጥ ያስፈልገናል። ለምን? ትንቢት ይላል ጉባኤውን ያንጻል ይላል። ትንቢት ጉባኤውን ያንጻል። የሰራዊት ጌታ እግዚአብሔር ብሎ በአንዱ በኩል አልፎ በታዲ አሁን እዚህ ቢናገር ጉባኤው ይታነጻል። ጉባኤው ይታነጻል። የትንቢት ይልና ከዛ ይቀጥልና ደግሞ ምን ይላል መሰላችሁ? መናፍስትን የመለየት ይላል። ደግሞ መናፍስትን የመለየት ደግሞ ይላል። መናፍስትን መለየት ማለት ምን ማለት ነው? ዛሬ ይቅርታ አድርጉልኝ ይህንን በመናገሬ፣ በቤተ ክርስቲያን ውስጥ ስፔሻሊ ኢትዮጵያ ተቀላቅሎ የገባ ብዙ መንፈስ አለ በእግዚአብሔር መንግስት ውስጥ። አንዳንዴ በጉባኤ ውስጥ በሌላ መንፈስ ሆኖ ትንቢት እስከ መናገር ድረስ ማለት ነው። እንደዛ አይነት ሸንቁረው የገቡ ሰዎችን በምንድን ነው ቢኒያም ማጣራት የሚቻለው ካላችሁ፣ መንፈስ ቅዱስ በሚሰርጠው ዲዘርመንት ስፒሪት። ይሄ ሰውዬ በሚናገርበት ጊዜ የሚናገረው ከየት ነው? ሶርሱ ከየት ነው? ያ የመንፈስ ቅዱስ ስጦታ ከሌለ ትንቢትም ሲናገር ሰውየው አብረነው አሜን ብለን እንሄዳለን። በሌላ መንፈስ ተሞልተው ልሳን የሚናገሩ ሰዎች እንዳሉ ታውቃላችሁ። በሌላ መንፈስ ተሞልተው ትንቢት የሚናገሩ፣ መገለጥ የሚናገሩ። ጳውሎስ ሲናገር በቤተ ክርስቲያን ውስጥ ከሚያስፈልገው የመንፈስ ቅዱስ ስጦታዎች መካከል የዲዘርመንት ወይንም ደግሞ መናፍስትን የመለየት ይላል። መናፍስትን የመለየት መንፈስ ያስፈልገናል። ይቀጥልና ደግሞ ምን ይላል? በልሳን የመናገር ደግሞ ይላል። በልሳን የመናገር በአንደኛ ቆሮንቶስ ምዕራፍ 14 ላይ ሄዳችሁ ምዕራፍ 12 ላይ እነኝን የሚጠቅሳቸውን 14 ላይ ደግሞ ስትሄዱ አጠቃቀማቸውን ይናገራል።
በልሳን የሚናገረው ደግሞ በምዕራፍ 14 ላይ ሄዳችሁ ስታነቡ በልሳን የሚናገር ራሱን ምን ይላል በሉት እስኪ ያንጻል ይላል። በምትጸልዩበት ጊዜ መጽሐፍ ቅዱስ በሮሜ ምዕራፍ 8 ላይ ይሄ ቅዱሱ መንፈስ የተቀበልነው መንፈስ በማይነገር መቃተት ለሰው ሊገባው በማይችለው መቃተት ስለ ቅዱሳን ምን ይላል ይማልዳል ይላል። በልሳን በምንጸልይበት ጊዜ አንዳንዴ በአንደበቶቻችን ይሄ በአማርኛ ወይ በእንግሊዘኛ መናገር የማንችለውን ነገር በመንፈስ ቅዱስ እንቃትታለን። ይቀጥልና ግን ምን ይላል መሰላችሁ? ለአንዳንዱ ደግሞ ምን ይሰጠዋል ይላል? በልሳን የተጸለየውን ወይም የሚነገረውን መተርጎም ደግሞ ይላል። አያችሁ፣ ልሳን ብቻ ሳይሆን መተርጎምም ያስፈልጋል ማለት ነው። ምዕራፍ 14 ላይ ደግሞ ስትሄዱ ምን ይላል? በልሳን የሚጸልይ መተርጎም እንዲሰጠው ምን ይበል ይላል? ይጸልይ ደግሞ ይላል። እኔ አሁን እነኚህ 9ኙ የነገርኳቸው አይ ዶንት ኖ ስንቱ እዚህ አክቲቭ እንደሆኑ አላውቅም። ግን አንድ ነገር ልንገራቸው ወገኖቼ፣ ወደፊት ለመሄድ ለመሻገር ለማደግ ካለ መንፈስ ቅዱስና ካለ መንፈስ ቅዱስ ስጦታዎች በጣም ከባድ ነው። እዚህ ላይ ደርሻለሁ። እኔ እዚህ ላይ ደርሻለሁ። የዛሬ 15 ቀን ከሽማግሌዎች ጋር በዚህ ሐሳብ ነው የምንጸልየው የነበረው። ማክሰኞና ሮብ ከወገኖች ጋር በዚህ ሐሳብ ነው የምንጸልየው። ዛሬ ሸክም ነው የምሰጣችሁ። እግዚአብሔር በህይወታችን ላይ ስራውን ይስራ። አይደክማችሁም? አንዳንዴ ካለ መንፈስ ቅዱስ ድካም ነው። ሌሊቱን ሙሉ ለማጥመድ ሞከሩ። ኢየሱስ ሲመጣ ግን አንዲት ቃል ሰጣቸው። ብቻን ማጥመድ እኮ አይቻልም ወገኖቼ። ኢየሱስ በመጣ ጊዜ ግን በቀኝ በኩል ጣሉ ሲላቸው ያቺ ድምጽ መረቡ እስከሚበጠስ ድረስ አሳን ያዙ ይላል። ያ ድምጽ በጌታ በኢየሱስ ክርስቶስን በህይወታችን ላይ ይምጣል። መንፈስ ቅዱስ አስፈላጊ ነው። እኔ ጌታን ካገኘው ይበቃኛል የሚባል ነገር የለም። እንደዛ የሚባል ነገር የለም። ይህችን ቤተክርስቲያን በመንፈስ ቅዱስ ስጦታ እግዚአብሔር አሁንም ይባርክ። ይነሱ ሰዎች። እግዚአብሔር አሁንም እኛን ያስነሳል። ለጢሞቴዎስ የሚለው ምንድነው? ይሄንን ነው። ሽማግሌዎች በጫኑብህ ጊዜ እኔም በጫንኩብህ ጊዜ የተቀበልከውን ያንን ስጦታ ቸል አትበል። ቸል ለምን እንዳለ ታውቃላችሁ? ዛሬ አንደኛ ቤተክርስቲያን ለምን ቸል እንዳለች ስፔሻሊ አሁን ባለንበት ዘመን ለምን እንደው ታውቃላችሁ? እነኚህ ስጦታዎች በእኛ በህይወታችን ላይ እንዳይሄዱ ሰይጣን አስቀድሞ ክፉ የሚናገሩ ከራሳቸው የሚናገሩ ትንቢት የማይፈጸም ትንቢት የሚናገሩ በቤተክርስቲያን ውስጥ አፈላው እንደውድ በተናቸው። ሰዎች ይመጣሉ። የሚቀጥለው ዓመት ልጅ ትወልጃለሽ ይላታል። አትወልድም። ስለዚህ የሚቀጥለው ዓመት ላይ የነበራት እምነት ዜሮ ይገባል። ከዛ በኋላ ሌላ እውነተኛ ነብይ ይመጣል። ትወልጃለሽ ሲላት አትቀበልም። ለምን? ባለፈው ትታላለች። ትንቢት ይነገራል፣ አይሆንም። አጋጥሞኛል። እኔ የሚቀጥለው ዓመት ትወልጃለሽ ተብላ ያልወለደች ሴት እኔ ጋር ያው እንደምታውቁት አገልጋዮች ከመጡ በኋላ እነሱ ከተናገሩ በኋላ ይሄዳሉ። ፌስ የምናደርገው እኛ ነን። ያ ነገር በጣም ስለተለመደ ስፔሻሊ አሁን ለጥቅም ለገንዘብ ሰዎች ትንቢትን ስለሚናገሩ ዛሬ ቤተክርስቲያን ከዚህ ነገር ውስጥ ወጣች። የምን መንፈስ ቅዱስ? ያልተላኩ ሰዎች ኦሬዲ ዘሩት ቤተክርስቲያን ላይ። ስለዚህ በፍርሃት ሆነን ዛሬ እኮ የሰራዊት ጌታ እግዚአብሔር ብሎ አንድ ሰው እዛ ጋር ቢናገር ቶሎ እንጠራጠራለን። ለምን? በፊት በመጀመሪያ ሰይጣን መጣ። አንድ ነገር ልንገራችሁ። መጽሐፍ ቅዱስ ጌታ ወደ ምድር በወረደ ጊዜ ምርኮን ማረከ፣ ወደ ሰማይ በወጣ ጊዜ ለቤተ ክርስቲያን ስጦታን ሰጠ። እነኛም ስጦታዎች አንዳንዶቹን
ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን አስተማሪ፣ አንዳንዶቹን ወንጌላዊ፣ አንዳንዶቹን እረኞች አደረገ ይላል። ጌታ ለቤተ ክርስቲያን የሰጠው እነኚህ ኦፊሶች ዛሬም ይሰራል። ኧረ አሜን በሉ። ሐዋርያ አለ፣ ነቢይ አለ፣ አስተማሪ አለ፣ ወንጌላዊ አለ፣ እረኛ አለ። ለምንድን ነው ግን ማንቀበለው? ከኔ ጀምሮ ለምን ተጠራጠርን ካላችሁ ኦልሬዲ አስቀድሞ በተነዋ ያክፉ ጌታ እንዴ በሌሊት ወጥተው የዘሩትን ሰዎች ዘርን ዘርተው በመጡ ጊዜ ወደ አምላካቸው ወደ ጌታ መጡና እንደ ጌታ ሆይ የዘራ ነው መልካም ነበር፣ ይሄ በመሐከል የበቀለው ምንድነው ብለው አሉት። ጌታ ይመለሰላቸው ወተን እንንቀለው ወይ አሉት። ኖ እንዳትነቅሉ። ታዲያ ይሄ ከየት መጣ? እንዴ ንጹህ እኮ ነው የተከልነው፣ ንጹህ ዘር ነው የተከልነው፣ የት ሄደ? ዘሩ አለ። ምን አለ ጌታ መሰላችሁ? ይሄንን ለመጨረሻ ቀን ይጠበቅ። ይሄን ግን ያደረገው ልንገራችሁ አላቸው። ይሄንን ሰይጣን በመቼ ይላል መሰላችሁ? በሌሊት ይሄንን አደረገ። በሌሊት መጥቶ ዘራው። በሌሊት ዘራው። ግን አንድ ነገር ልንገራችሁ፣ ፕሮባብሊ በደረሰባችሁ በሐሰት ትንቢት በደረሰባችሁ ሐሰት ትንቢት ተነግሯችሁ ገንዘባችሁን ተበልታችሁ ከዚህ በኋላ ትንቢት የሚባል ነገር እኔ አልቀበልም ያላችሁ ወገኖች ተጠንቀቁ። ትንቢት አለ ዛሬ። ትንቢት አለ። ትንቢት አለ። ሐዋርያቶች አሉ፣ ነቢያቶች፣ ሪል የሆኑ ነቢያቶች አሉ ዛሬ። በዚህ አጋጣሚ መናገር የምፈልገው ነገር ቢኖር ገንዘባችሁን አትበሉ። አሁን ስለመጣልኝ ነው የምናገረው። እኛ የተቀበልነው መንፈስ የሚመራ መንፈስ፣ ቅድም እንዳልኳችሁ መንፈስ ቅዱስ በእኔ ውስጥ ያለው መንፈስ የሚናገር ልጄ ሆይ የሚል መስቀለኛ ቦታ ላይ ካላችሁ አትደውሉ። ኢትዮጵያ እነግራችኋለሁ። እኔ በጸሎት አምናለሁ። ሰዎች ደውለውልኝ የሚገርም ጊዜ አሳልፌ አውቃለሁ። አሁንም እቀበላለሁ። ሰው ደውሉ ትንቢት ቢነግረኝ ማለት ነው። እኔ እሱን እያልኳችሁ አይደለም። የትም ቦታ ከመሄዳችሁ በፊት ተንበርከኩና ጌታን ጠይቁት። በጎቼ ድምፄን ይሰማሉ ነው የሚለው ጌታ። ለእናንተ ይናገራል። ክብር ለጌታ ይሁን። ስለዚህ መንፈስ ቅዱስና የመንፈስ ቅዱስ ስጦታ በመካከላችን ይኖር ዘንድ ያስፈልጋል ወገኖች። ከዛ ውጪ መሄድ አንችልም። በነገር ሁሉ ብሎ ሲል በነገር ሁሉ እንድታድግ፣ በትንቢት እንድታድግ፣ በመገለጥ እንድታድግ ክብር ለጌታ ይሁን። ያስፈልጋል ይለዋል። ያስፈልጋል። በቃል እንድታድግ ያስፈልጋል ይለዋል። በኑሮና በፍቅር ለሌሎች ምሳሌ በመሆን እንድታድግ በነገር ሁሉ ይለዋል። እግዚአብሔር የተባረከና የተመሰገነ ይሁን። ሌላው በነገር ሁሉ ብሎ የሚለው በነገር ሁሉ እንድንደሰት አንደኛ ቆላስይስ 1:12 ላይ ይናገራል። ቅድም አኪስት ዘምር በጌታ ደስ ይበላችሁ ትል ነበር። በጌታ ደስ ይበለን። አሁን ክብር ለጌታ ይሁን። በቅዱሳንም ርስት በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልትሰኙ፣ በነገር ሁሉ ምን ልትሰኙ? ደስ ልትሰኙ ለጌታ እንደሚገባ ትመላለሱ ዘንድ እለምናለሁ። በነገር ሁሉ ደስ እንድትሰኙ። የፊልጵስዩስ መጽሐፍ እንደምታውቁት ስለ ደስታ የተጻፈ
ጸሐፊው በእስር ቤትም ቢሆን ነገር ግን የጻፈው ደጋግሞ የጻፈው በጌታ ደስ እንዲላቸው በጌታ ደስ እንዲላቸው። መጽሐፍ ቅዱሳችን ስለ ደስታ ሲናገር ባይደው ደስታ ምድራዊ ደስታ ያስደስታል። ለምን ጌታችን ኢየሱስ ክርስቶስ ሲናገር ምንድነው ያለው? ይህች ዓለም ደስታና ሰላም ትሰጣለች፣ ሰላሟ ግን ጊዜያዊ ነው። ያላገቡ ሰዎች በመታገባበት ጊዜ ታርፋለ ተብለው ይነገራቸዋል። ከዛ ያገባል። ያንን ረፍት ግን አያገኙትም። የሆነ ግን የሚሞላ የእግዚአብሔር ባርኮት በትዳር ውስጥ አለ። ሱፐርናቹራል የሆነው ደስታ ግን በማግባትም ባለማግባትም በገንዘብም በማጣትም አይመጣም። ትክክለኛው ሰማያዊ ደስታ የሚመጣው ከጌታ ብቻ ነው። ክብር ለጌታ ይሁን። ለምን ካላችሁ በጣም ብዙ ገንዘብ ያላቸው ሰዎች ገንዘባቸውን ከምረውት ወይኔ ነገ እንዴት ሆናለሁ ይላሉ። ገንዘብ ደስታ የሚያመጣ ቢሆን ኖሮ ይደሰቱ ነበር። መጽሐፍ ቅዱሳችን ይውላችሁ አሁን በደንብ ስሙ። አንድ አማኝ ይደሰትበት ዘንድ እግዚአብሔር ካዘጋጀው ነገሮች መካከል ብዙ ስለሆነ አንዱን ሐሳብ ልናገር። በተስፋ ደስ ይበላችሁ ይላል። ሮሜ ምዕራፍ 12 ወደ ቁጥር 12 ላይ ምን ይላል? በተስፋ ደስ ይበላችሁ ይላል። ይውላችሁ ከዛሬ ዓመት ጀምሮ ይህንን መጽሐፍ ቅዱሴን የጌታ መንፈስ ዝም ብለህ ሜዲቴት አድርግ ይለኛል። ይህን መጽሐፍ ቅዱስ ሜዲቴት ማድረግ ብዙ ጊዜ ተናግሬያለሁ። ከዛ ፍጥረት ጀምሮ ዝም ብለህ ሜዲቴት አድርግ። ሮብለታ ከወገኖቹ ጋር ስንጸልይ ቹቹ አንድ ጥያቄ ጠየቅኝ አይደል? አነስተኛ ነቢያቶች የሚባሉ አሉ። እነኛ አነስተኛ ነቢያቶች የሚባሉት ከሆሴ እስከ ኢዩኤል ያሉት ናቸው። 12 ናቸው። ነቢያቶቹ ጠቅላላ የነቢያት መጽሐፎች 16 ናቸው። ሰቆቃው ኤርሚያስ ማለ 17 የሰቆቃው ኤርሚያስ ጸሎት ነው፣ ትንቢት አይደለም የሚሉት። ይሄ የትንቢት መጽሐፍ ከኢሳይያስ እስከ ሚልኪያስ ድረስ ያለው የትንቢት መጽሐፎች በሶስት ጊዜ ነው የተጻፉት። አንደኛው ባቢሎን መጥቶ እስራኤልን አፍርሶ ህዝቡን ለምርኮ ከመውሰዱ በፊት የተጻፉ አሉ። በሁለተኛ ደረጃ የተጻፉት ደግሞ በምርኮ ላይ የተጻፉ አሉ። በሶስተኛ የተጻፉት ደግሞ ከምርኮ በኋላ የተጻፉ አሉ። የትንቢት መጽሐፍ እንደዛ በነገስታት ዘመን የተጻፉ ወይም ደግሞ የተነበዩ አሉ። በምርኮ ጊዜ የተነበዩ አሉ። ከምርኮ በኋላ ደግሞ የተነበዩ አሉ። ኢሳይያስ፣ ኤርሚያስ፣ ሕዝቅኤል እና ዳንኤል ዋነኛ ተንባዮች የሚባሉ ናቸው። ዋነኛ ተንባዮች የሚባሉት ኢሳይያስ ከምርኮ በፊት ነው የተነበየው የተናገረው። ኤርሚያስ ደግሞ በምርኮ ጊዜ ነው የተነበየው። ሕዝቅኤልም በምርኮ ጊዜ ነው። ዳንኤልም ደግሞ በዛው በምርኮ ጊዜ ነው ታሪኩ ያለው። ከሆሴ ጀምራችሁ እስከ ሚልኪያስ ያለውን ስትመለከቱ በደንብ ስሙኝ። ይሄንን ሜዲቴት እያደረው እግዚአብሔር ሆይ ሚልኪያስ አለ ከሆሴ ጀምሮ ምንድነው አሁን ከዚህ ውስጥ የምታስተምረኝ? ትንቢተ ሚልኪያስ፣ ትንቢተ ኢዩኤል፣ ትንቢተ አሞጽ፣ ትንቢተ አብድዩ፣ ትንቢተ ዮናስ፣ ትንቢተ ሚክያስ፣ ትንቢተ ናሆም፣ ትንቢተ ዕንባቆም፣ ትንቢተ ሶፎንያስ፣ ትንቢተ ሐጌ፣ ትንቢተ ዘካርያስ፣ ትንቢተ ሚልኪያስ አነበብኩት። ይሄን ወደ ውስጥ ገባሁኝ።
እያንዳንዱን አነበብኩት ማለት ነው። በኋላ መንፈስ ቅዱስ እዚህ ላይ ጽፌዋለሁ። ይሄ የሚናገረው ጠቅላላ ስለ ተስፋ ነው አለ። አንድ አማኝ ከሆሴ ጀምሮ እስከ ኢዮቤል እስከ ሚልኪያስ ድረስ ያለውን ስታነቡት ሆሴ የሚጀምረው በምን እንደሆነ ታውቃላችሁ? በፍቅር ነው የሚጀምረው። የእግዚአብሔር ፍቅር የተገለጠበት የትንቢት መጽሐፍ ሆሴ ይባላል። ጎሜር የምትባል ሴት አገብቶ ባለፈው አማን እዚህ ሼር ሲያደርግ ነበር። ጎሜርን ልክ እንደኛ ገዝቶ አምጥቶ የእግዚአብሔር ፍቅር የተገለጠበት መጽሐፍ ነው አለኝ። አንተም የተገዛኸው በመጀመሪያ በፍቅር ነው። እያንዳንዳችን የተገዛ ነው በማን ነው? በፍቅር ነው የተገዛ ነው። ቀጠለና ኢዮኤል ከኢዮኤልስ ምንድነው የሚያገናኘው ከኔ ጋር? የኢዮኤል መጽሐፍ በሐዋርያት ሥራ ምዕራፍ 2 ላይ በመንፈስ ቅዱስ በተጠመቁ ጊዜ ትንቢቱ የተነገረው በኢዮኤል ነው። በመጨረሻ ዘመን በሴቶችና በወንዶች ልጆች ላይ ከመንፈሴ አፈሳለሁ፣ ኩብኩባና ተምች የበላውን ያንን ዘመን ምን እላለሁ? እመልሳለሁ የሚለው ኢዮኤል ላይ ነው። አንድ ሰው በፍቅር ወደ መንግስቱ ከመጣ በኋላ የሚቀጥለው ያለው አለኝ በመንፈሱ መታተም ነው አለኝ። ሃሌሉያ ሃሌሉያ። ከዛ በኋላ ወደ አሞጽ የሚናገረው ስለምን እንደሆነ ታውቃላችሁ? ስለ እውነተኛ አምልኮ ነው የሚናገረው። በአሞጽ ዘመን በቤተ ክርስቲያን በሚመለክበት በቤተ መቅደስ ውስጥ የሚገርም አይነት አምልኮ አለ፣ ስርዓቱ አለ። ነገር ግን ከስርዓቱ በወጡ ጊዜ ግን ሰዎቹ ምን ያደርጉ እንደነበር ታውቃላችሁ? ሰዎችን ይበድላሉ። በሚመለክበት ቦታ በዚህኛው በኩል አለቃ አለ፣ በዚህኛው በኩል ደግሞ የዚህኛው አሰሪና ሰራተኛ አለ። ሲመለክ የሚገርም አይነት መስዋዕት አለ፣ የሚገርም አምልኮ አለ። ልክ ከዛ ስርዓት በሚወጡበት ጊዜ ግን ፍርድ ተጓድሏል አለ ጌታ። ስለዚህ ይሄንን አምልኮ አቁሙና በመጀመሪያ ምን አድርጉ? ፍርዱን አስተካክሉ። ምንድነው ይሄ ከኛ ጋር የሚያገናኘው? በፍቅር ወደ ጌታ ከመጣን በኋላ በመንፈስ ቅዱስ ያተመናል። መንፈስ ቅዱስ ደግሞ የሚያደርገው ምንድነው ታውቃላችሁ? ጌታ ሲናገር ምንድነው ያለው? የእውነት መንፈስ በመጣ ጊዜ እሱ ወደ እውነት ሁሉ ምን ይላቸዋል? ይመራቸዋል። አንደኛ። በሁለተኛ ደረጃ ደግሞ አምልኮ ምን እንደሆነ ያሳያቸዋል። ጌታ ሲናገር በዚህም ተራራ በዛም አይደለም ለአብ የሚሰገደው፣ አብ መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ይሰግዱለት ዘንድ ይገባቸዋል። ትክክለኛ አምልኮውን ያሳያቸዋል ማለት ነው። መንፈስ ቅዱስ ሲያይ ትክክለኛው አምልኮ የትኛው እንደሆነ ታውቃላችሁ? እዚህ የምናመልከው ብቻ ሳይሆን ከዚህ ወጥተን የምናደርገውም ጭምር። ኧረ አሜን በሉ። ንጹህ አምልኮ የቤተ ክርስቲያን ብቻ ሳይሆን ከውጭም ነው። አሞጽ የሚናገረው እንደዛ ነው። ከዛ ይቀጥልና አብድዩ ይመጣል። አብድዩ አንዲት ምዕራፍ ናት ያለችው። ስለ ኤዶም ነው የሚናገረው። ኤዶምና እስራኤላውያኖች ወደ ስደት ወይንም ወደ ባቢሎን ከመሰደዳቸው በፊት ባቢሎናውያን ሊወስዷቸው ወይም ደግሞ ሊማርኳቸው በመጡበት ጊዜ ኤዶማውያን ወንድሞቻቸው ናቸው። በአባት ይገናኛሉ፣ በእናት ግን አይገናኙ። ታሪካቸው ወደ ኋላ ስታጠኑ ምን አደረጉ ይላል መሰላችሁ? ኤዶማውያን ተደብቀው ለጠላቶቻቸው የት እንደተደበቁና እንዴት እንደሚያጠቅሙ አሳዩአቸው ይላል። አንዲት ምዕራፍ ስለሆነች ገብታችሁ አንብቡ። እግዚአብሔርም በወንድሞቻቸው ላይ ያደረጉትን ያንን ነገር ተጠየፈው። ስለዚህ ኤዶምን እቀጣለሁ ነው ምዕራፉ የሚናገረው። ይህ የሚያመለክተው ምን እንደሆነ ታውቃላችሁ? ቅድም እንዳልኳችሁ በእግዚአብሔር ፍቅር ተስበናል፣ በመንፈስ ቅዱስ ታትመናል።
ትክክለኛ አምልኮ ውስጥ ገብተናል። ከዛ ባሻገር ደግሞ ምንድነው እግዚአብሔር የሚፈልገው ካላችሁ ከወንድሞቻችን ጋር በሰላም መኖር፣ በሌላ አነጋገር በፍቅር ውስጥ መሆን። አሞጽ ከዛ ይቀጥልና ዮናስ ይመጣል። ዮናስ ደግሞ የሚናገረው ምንድነው መሰላችሁ? ተልእኮን ወንጌል ወደ ነነዌ ሄድና ስበክ በተባለ ጊዜ ወደ ነነዌ ሄድና ስበክ በተባለ ጊዜ ዮናስም ኮበለለ ይላል። ዮናስም ምን አለ? ኮበለለ። የእግዚአብሔር ሐሳብ የሆንላችሁ ወገኖቼ ለስራው ከጠራን የትኛውም ቦታ እንሂድ አናመልጠው። ያሳ ነባሪ ሆዱ ውስጥ ልኮ ወደ ነነዌ ሄዶ እንዲሰብክ አደረገው። ዮናስ የሚናገረው ስለ ተልእኮ ነው። አሁን ይህንን ስታስቡ አንድ ነገር ልናገር። እዚህ ላይ የቤተ ክርስቲያን አንደኛው ተልእኮ ወንጌል ይሰበክ ዘንድ ነው። አሁን ከነገርኳችሁ ወደ ኋላ ትንቢቶቹን ስትመለከቱ አንድ የሚገባን ነገር አለ። ለተልእኮ ከመውጣታችን በፊት ትክክለኛ የሆነ አምልኮ፣ ወንድምን መውደድ፣ በመንፈስ ቅዱስ መጠመቅ አስፈላጊ ነው ማለት ነው። ከዮናስ በፊት ያሉትን ትንቢቶች ስታነቡና ስታጠኑ ይህንን ነው የሚናገረው። የወንጌል ኃይሉ ምንድነው ቢንያም ካላችሁ ትክክለኛ የሆነ ህይወት ነው። ትክክለኛ የሆነ ህይወት። ትክክለኛ ያልሆነ ህይወት ስለ ትዳራችን ለምሳሌ ዓለማዊ የሆነ ቦታ ላይ ሄደን ስለ ትዳራችን የምንናገር ከሆነ ዲዩቲንግ ሌላ ቀን መተን ያንን ሰውዬ ጌታ ያድናል ብንለው ምን የሚቀበለን? አይቀበለንም። ስለ ወንድማችን ጥላቻ ነግረነው በኋላ ላይ ሄደን ኢየሱስ ያድናል ብንለው ይሰማናል? አይሰማንም። በቤተ ክርስቲያን ውስጥ እንዳለ ሁሉ በአሞጽ ዘመን በውጭም መልካም የሆነ ህይወት ካለን ግን ልንገራቸው አይደለም ሳንናገር ሰዎች ክርስቶስን በእኛ ላይ ማየት ይጀምራሉ። ያ ይሁንልን። ክብር ለጌታ ይሁን። ያ ይሁንልን። ዮናስ ተልኮ ነው። ሚኪያስ ጋር ስንመጣ ደግሞ ሰዓት ሄዷል። ትንሽ ቶሎ ብዬ እናገራለሁ። ሚኪያስ ጋር ስንመጣ ሚኪያስ የሚናገረው ነገስታቶች፣ ነቢያቶች፣ ካህናት የወደቁበት ነው። የሚኪያስን ታሪክ ስታነቡ በገንዘብ በተለያየ አይነት ነገር የወደቁበት ነው። እግዚአብሔር ግን ምን ብሎ ይላቸዋል? ወድቃችሁ አትቀሩም፣ ነገር ግን ትነሳላችሁ ይላቸዋል። ይህ የሚያመለክተው ምንድነው መሰላችሁ? እግዚአብሔር በፍቅሩ ጠርቶን በትክክለኛ መንገድ እየሄደን እያገለገልን በተልእኮ ውስጥ እያለን ድካም ሊኖር ይችላል ማለት ነው። ሚኪያስ ምዕራፍ 7 ላይ ብዙዎቻችሁ የምታውቁት ቃል አለ። ጠላቴ ሆይ በወርቅ እነሳለሁ፣ በጨለማም ብቀመጥ እግዚአብሔር ምን ይሆንልኛል? ብርሃን ይሆንልኛል ይላል። ይቀጥልና ናሆም ጋር ስትሄዱ ደግሞ ናሆም የሚናገረው አሁንም ስለ ነነዌ ነው። ነነዌ ዮናስ ሄዶ ሰበከላት። ነገር ግን ከተወሰነ ጊዜ በኋላ ነነዌ እንደገና ወደቀች። እንደገና በወደቀች ጊዜ ናሆም ያንን ትንቢት ተናገረ። በፊት ተመልሳችሁ ነበር፣ አሁን ግን ወድቃችኋል። ነገር ግን በዛ ውድቀት መካከል ግን እግዚአብሔር ተስፋን ሲሰጥ ትመለከታላችሁ። ይሄ የሚያመለክተው ምንድነው መሰላችሁ? በአገልግሎት ላይ በምትጓዙበት ጊዜ ትላንትና ሰብካችሁ ወደ ጌታ እንዲመጡ ያደረጋችሁ ወይንም ደግሞ በቤተ ክርስቲያን ውስጥ እያገለገላችሁ የሆነ ጊዜ ላይ እነኛ ሰዎች ወደ ኋላ ባክ ሊያደርጉ ይችላሉ። በዛ ተስፋ አትቁረጡ። ያ ሁሉ ሳክሪፋይስ ዮናስ አድርጎ ለነነዌ ሄዶ ሰብኮ ናሆም ጋር ስትመጡ እንደገና ሰዎቹ ተመለሱ።
ወደ ኃጢአታቸው ተመልሰዋል። በአገልግሎትና በህይወት በምንኖርበት ጊዜ ወገኖቼ አንዳንዴ አገልግላችሁ የሆነ ውሃ የተደፋበት ይመስላችኋል አገልግሎታችሁ። ለከሌም ሰብኬ ለእናቴም ሰብኬ ወደ ጌታ እኮ መታ ነበር፣ አሁን ግን የት ሄደች? ተመልሳለች እንደገና። ያ ማለት የእናንተ አገልግሎት ከንቱ ነው ማለት አይደለም። አንዴ ወንድሜ ያሬዶ መሰለኝ ሲናገር የሰማሁት ኖህ ቤተሰቡን ያዳነው ለህዝቡ ስንት ዓመት ሰብኮ ነው ያልከው? ስንት 100 ዓመት። ስንት ነው? 100 ዓመት ነው የሰበከው። 100 ዓመት ሰብኮ ያዳነው ቤተሰቡ። ተስፋ የሚያስቆርጥ ይመስላል። ነገር ግን በዛ በናሆም ዘመን እግዚአብሔር ግን ተስፋን ሲሰጥ እናያለን። ክብር ለጌታ ይሁን። ወደ ዕንባቆም ስንመጣ ደግሞ የዕንባቆም መጽሐፍ የሚናገረው በህይወታችን ላይ መጠበቅ ነው። ዕንባቆም የተነሳበት ጊዜ ብዙ ጠላቶች በከበቡት ጊዜ እባክህ ጌታ ሆይ ተገለጥ ነው የሚለው የነበረው። ተገለጥ። እግዚአብሔር ግን አልተገለጠም። እንደውም እግዚአብሔር በጸለየ ቁጥር መከራው እየበዛበት መጣ። ምዕራፍ 2 ላይ ስትመለከቱ ግን እግዚአብሔር ማንነቱን ገለጠለት። መከራውን አይደለም ያነሳለት፣ ማንነቱን ገለጠለት። የእግዚአብሔር ማንነት በተገለጠለት ጊዜ ከዛ በኋላ ችግሩን ረሳው። ችግርን ረስቶ ምንድነው ያለው? እኔ ግን በመጠበቂያዬ ላይ ሆኜ እጠብቀዋለሁ። ሃሌሉያ። በህይወታችን ላይ የምንጠብቅበት ሲዝን አለ ማለት ነው። ሲዝን አለ። በመጠበቂያዬ ላይ ቆሜ ምን እላለሁ? እጠብቀዋለሁ። ወደ ሶፎንያስ ስንመጣ ደግሞ ሶፎንያስ የሚናገረው ታላቁ የእግዚአብሔር ቀን ነው የሚባለው የሶፎንያስ። ያ ማለት ምንድነው? ለሁሉ እግዚአብሔር ቀን አለው። ጠቢቡ ሰለሞን ሲናገር ምንድነው ያለው? ለሁሉ ጊዜ አለው በለው። አለው። ለሁሉ ጊዜ አለው። ለደስታ ጊዜ አለው፣ ለሐዘን ጊዜ አለው፣ ለማግባት ጊዜ አለው፣ ላለማግባት ጊዜ አለው። ልዩ የሚያደርገው የክርስትናን ህይወት ምን እንደሆነ ታውቃላችሁ? እኛ በምንሄድበት አይነት መንገድ አይደለም እግዚአብሔር እንድንሄድ የሚፈልገው። ጳውሎስ ሲናገር ምን አለ? ከዚህ በኋላ የምኖረውን ህይወት ለራሴ አልኖርም፣ ነገር ግን ለጠራኝ ለወደደኝ ለሱ እኖራለሁ አለ። በሌላ አነጋገር ምን ማለት ነው? እኔ የምኖረውን ህይወት በሱ ፕሮግራም ውስጥ ነው የምገባው እንጂ ለራሴማ ቢሆን ዛሬ እዚህ አልገኝም ነበር፣ ኃይለኛ ነጋዴ ነበር የምሆነው ማለቱ። የኔን ታሪክ ነው የምነግራችሁ። ቤተሰቦቼ ነጋዴ እንደሆነ ነበር የሚፈልጉት። እዚህ አሁን ያላችሁት እያንዳንዳችሁ ትክክለኛውን የምትፈልጉትን ነገር ተናገሩ ብትባሉ እዚህ ቤት ውስጥ ማንም ሰው ፈልጎ የመጣ የለም። ነገር ግን እግዚአብሔር ቀን ስላለው እግዚአብሔር በወሰነበት ጊዜ በዚች ምድር ላይ ተገኝተን ወንጌል እንድንሰብክ እንድንዘምር በሱ ሐሳብ ውስጥ እንድንገባ አደረገ። እግዚአብሔር ለሁሉ ደግሞ ቀን አለው። ቀን አለው፣ ይመጣል። ሐጌ ጋር ስንመጣ ሐጌ የሚናገረው ጊዜው መቼ ነው ነው። ሐጌ ዘካርያስና ሚክያስ ከስደት በኋላ የተጻፉ ትንቢቶች ናቸው። ከስደት በኋላ በተመለሱ ጊዜ እግዚአብሔር ለሐጌ ምን ብሎ አለው? የኔ ቤት ፈርሶ እናንተ በተሸላለመ ቤቱ ውስጥ ተቀመጡ ዘንድ ተሰሩ ዘንድ ጊዜው አሁን ነውን ብሎ ይጠይቃል ጌታ። በእግዚአብሔር ሐሳብ ውስጥ ገብተን የእግዚአብሔርን ሐሳብ እያገለገልን ከስደት ተመልሰን በጣም የድሮ የነበረውን ያ ቀንበር ከላያችን ላይ ተነስቶ በእግዚአብሔር ቤት ውስጥ ማገልገል ሲገባን በራሳችን መንገድ ስንሄድ የጌታ ድምጽ ሲመጣ ምን ይላል መሰላችሁ? ጊዜው ነውን አሁን ይላል። ጊዜው ነውን? ወደ ቤቴ ተመለሱ ማለት ነው።
የእናንተ ቤት መሰራቱ የማይቀር ነው ማለት ነው። እግዚአብሔር ባይዘዌ በምድር ድብልቅልቅ አድርጎ እንደሚባርክ አምናለሁ እኔ። እግዚአብሔር ድብልቅልቅ አድርጎ ይባርካል። እግዚአብሔር ቤትን ይሰጣል። እግዚአብሔር መኪናን ይሰጣል። ቤት ብቻ ሳይሆን ቤቶች ሁሉ ይሰጣል እግዚአብሔር። ለምን? መጽሐፍ ቅዱስ የሺህ ተራሮች የኔ ናቸው ነው የሚለው። ግን የሚገርማችሁ አስቀድሞ ግን ጌታ ሁሌ ሲናገር እኔ ይገርሙኛል። የጌታን ነገር በጣም እየፈለጉ የሚባረኩ ሰዎች እማርባቸዋለሁ። በጊዜው ቤታቸው መስራት ይፈልጋሉ፣ ነገር ግን የእግዚአብሔርን ቤት ትተውታል። አገልግሎት ሰከንደሪ፣ ቤተ ክርስቲያን ሰከንደሪ። ሁሉ ነገር ከተስተካከለ በኋላ አሁን ደግሞ የት ልሄድ ስንል የምንመጣበት አይደለም የጌታ ነገር አይደለም። ወገኖቼ ስንት ነገር ውስጥ አልፈን ህይወታችንን ሰጥተን ከዚህ ጉድ አውጣኝ እንጂ ህይወቴን ላንተ ሰጣለሁ ብለን ያልንባቸው እነኛን ዘመኖች አስቡ። በባቢሎን በዛ ጭንቀት ውስጥ እያሉ ከዚህ ከባቢሎን አውጣን እንጂ ብለው ከባቢሎን ከወጡ በኋላ የመጀመሪያ ፎከስ ያደረጉት እነሱ ቤት ላይ ነበር። ጌታ ተናገረ፣ ጊዜው አይደለም፣ የምትባረኩበት ጊዜ ይመጣል አለ። ምን ማለቱ ነው? ዛሬ ላለ ነው አጭርና ቀጭን የሆነ ነገር የሚናገር ምን እንደው ታውቃላችሁ? ጊዜያችሁን ስጡኝ ነው ጌታ የሚለው። ጊዜያችሁን ስጡኝ። ይቀጥልና የሚናገረው ስለ ዘካርያስ ነው። ዘካርያስ ደግሞ የሚናገረው በመንፈስ እንጂ በኃይልና በብርታት አይደለም። ቤቱን በምትሰሩበት ጊዜ አያችሁ፣ ይው ከራሳቸው ቤት አወጣቸውና ልክ ወደሱ ቤት ሲያመጣቸው ነው። አሁን ይውላችሁ ቤቴን ስትሰሩ ግን ዝም ብላችሁ አትሰሩ። ለዘሩባቤል የተነገረ ቃል ይህ ነው፣ በመንፈስ እንጂ በኃይልና በብርታት አይደለም። ሃሌሉያ። የእግዚአብሔር ቤት በምንድነው? ቅድም ያልኩት በመንፈስ ይቀጥልና የመጨረሻው የትንቢቱ መጨረሻው የሚናገረው ሚልኪያስ ነው። ሚልኪያስ ደግሞ ቅድም የተነሳውበትን እንዳልስት ስለ ተስፋ ነው የሚናገረው። የምትጠብቁት ጌታ በቤተ መቅደሱ በድንገት ይመጣል። ሚልኪያስ ይመጣል። ሆሴ ሲጀምር በፍቅር ጀመረ። ሚልኪያስ ሲያልቅ ደግሞ በተስፋ ጨረሰ። እነኛ 12ቱ አነስተኛ ነቢያቶች የጻፉት ስለኔና ስለናንተ ነው። ብዙውን ጊዜ መጽሐፍ ቅዱስን ስናነብ የምናልፋቸው የመጽሐፍ ቅዱስ ክፍሎች እነኛ አነስተኛ ነቢያቶች ናቸው። እነኛ አነስተኛ ነቢያቶች የተጻፉት ለኛ ነው። በፍቅር ጀመረ፣ በተስፋ ደስ ይበላችሁ። በተስፋ ደስ ይበላችሁ። የምንጠብቀው ጌታ በድንገት ይመጣል። በሕይወታችን ላይ ይመጣል። በቤታችን ላይ ይመጣል። በዚች ቤተ ክርስቲያን ላይ ይመጣል። ሃሌሉያ። ቆመን እንጸልያለን። ይመጣል። ሃሌሉያ። እናመሰግንሃለን። እናመሰግንሃለን። በነገር ሁሉ ማደግ፣ በነገር ሁሉ መለወጥ ኢየሱስ ክብር ላንተ ይሁን። ሃሌሉያ። ኦ ጌታ ሆይ ስራ ድንቅ ነው፣ ስራ ድንቅ ነው፣ ስራ ድንቅ ነው። አደራረግ ከሰው ልዩ ነው፣ እጅግ ልዩ ነው ጌታው።
ስራ ድንቅ አደራረጌ ከሰው ልዩ ነው እጅግ ልዩ ነው ጌታው ከአይምሮ በላይ ሰው በቃ ብሎ የገነዘውን ድንጋይ አንስቶ የቀበረውን መቃብር ከፍተህ ድንጋይ ፈንቅለህ መቅረዙን ከተህ በነፃ በሕይወት ታኖራለህ። ወራባላዳላጋስ ጌታ ስራ ድንቅ ነው ስራ ባደራረጌ ከሰው ልዩ ነው እጅግ ልዩ ነው ጌታው ሃሌሉያ ከአይምሮ በላይ ወረባላጃላ ከሳንቴሬሌሞስ ሃሌሉያ የጌታ የእግዚአብሔር መንፈስ የጌታ የእግዚአብሔር መንፈስ እስቲ ትንሽ እንጸልይ በልሳኖቻችን እስቲ እንጸልይ እግዚአብሔር ሆይ ተመስገን እንበለው እስቲ ተአምርን የሚያደርግ አምላክ ምስጢርን የሚገልጥ ጌታ የሚፈውስ ጌታ የሚያቆም የሚያበረታ ወደፊት የሚያስኬድ ጨለማውን የሚገልጥ ወገኖቼ የጌታ መንፈስ በመካከላችን አለ ጸልዩ በዚህ ሰዓት ለ5 ደቂቃ 5 ደቂቃ ጸልየን እንሄዳለን 5 ደቂቃ ብቻ ጌታ ሆይ በሉት ቢከብዳችሁ እንኳን ጌታ ሆይ አለሁኝ በፊትህ በሉት ኦ ኢየሱስ 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 ኦራ ማላጎ ሴምቤ ዳላ ኩራ ባላጋ ሻንዳራ ዳላ ጋራ ቦለ ዴሌቨሬ ዴሌቦሳንቴሬ ዴሌባሳባ ተአምርን የምታደርግ ጌታ ሃሌሉያ 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 ላይ ተቆጣጠረ ሌላ ሕይወት አይኖረ ሙላይ ተቆጣጠረ ሌላ ሕይወት አይኖረ ሙላይ ተቆጣጠረ ሌላ ሕይወት አይኖረ ሙላይ ተቆጣጠረ ሌላ ሕይወት አይኖረ መንፈስ ቅዱስ ሙላይ ተቆጣጠረ ሌላ ሕይወት አይኖረ 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 ሃሌሉያ ሃሌሉያ ክቡር የሆንከው የጌታ መንፈስ 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 ላሮሌ ከንዳላላ ቦራ ባላጋና እናመሰግናለን ጌታ
ኢየሱስ 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 ይስተሚወቴ በህልውና ይስተሚወቴ በህልውና ተርቄ መሄድ እፈልጋለሁ ናይናይ እርካታ አንተ ክብር ነው ናይናዩን መሄድ ይቅርብኝና ይስተሚወቴ በህልውና ይስተሚወቴ በህልውና መንፈስ ቅዱስ መንፈስ ቅዱስ ሙላኝ ተቆጣጠር ሌላ ሕይወት አይኑረኝ ሙላኝ ተቆጣጠር ሌላ ሕይወት አይኑረኝ ሙላኝ ተቆጣጠር ሌላ መዝሙር አይኑረኝ ሙላኝ ተቆጣጠር ሌላ ሕይወት አይኑረኝ። ሃሌሉያ እናመሰግንሃለን ጌታ እናመሰግንሃለን ጌታ ያ መንፈስ የጥበብ መንፈስ የመገለጥ መንፈስ ተአምርን የሚያደርግ መንፈስ የሚፈውስ የጌታ መንፈስ ትንቢትን የሚሰጥ የጌታ መንፈስ በልሳን የሚያናግር የጌታ መንፈስ በልሳን የተነገረውን የሚተረጉም የጌታ መንፈስ ዛሬ በመካከላችን በኢየሱስ ስም ይፍሰስ ይፍሰስ። ደስ የምትል የጌታ መንፈስ በጌታ በኢየሱስ ክርስቶስ ስም ቤታችሁን ይሙላው። ወገኖች ኃይለኛ የጌታ መንፈስ መፈወሷን በሰውነቷ እንዳወቀች የሚገርም የጌታ መንፈስ በመካከላችን አለ። የሚገርም ሃሌሉያ ወደ አዲስ ምዕራፍ ለመክተት አዲስን መገለጥ ለመስጠት ለመፈወስ ተአምርን ለማድረግ ሃሌሉያ